ብዙ ልጆች የተበሉ አሉ። ይሄን ጉዳይ የዱባይ ፖሊስ ህግ ይዞታል። እሷ በህግ ነው መዳኘት ያለባት። በጣም ብዙ ኢትዮጵያኖችን አምጥታ ሀቡዚ ሜዳ ላይ ይወደቋሉ። ህግ ይዞታል። ዛሬ የዋልነው እዛ ነው። እኔም ሳሪም ሙኒትም ሁላችንም ሱቃችንን ዘግተን ማለት ነው። 20 ሺህ ድርሃም የሐዋላ የበላቻት ብር አለ። ሌላ ልጅ ደግሞ አምጥታ ትላንትና 60 ሺህ ብር ከወሎ አምጥታ አዲስ አበባ ጎዳና ላይ ጥላት 60 ሺህ ብሩ ትላንትና ነው እሱን በልመና ያስገባችሁ። የዚህኛው ልጅ ደግሞ ሀቡ 270 ሺህ ብሩን መልሳ አይዲውን ነው መስጠት ያለባት። ለምን አይዲውን በራሱን ያሰራው 200 ሺህ ተመልሶ እንደዛ አርጎ አንዲት እናት ስምህን ስላጠፋው ስለበደልኩ ይቅርታ አድርግልኝ፣ በዚህ ቀን አንቺ ነሽ የምታውቂው በምን ቀን 700ውን ከፍለሽ ታመጫለሽ፣ የቀረውን ዕዳ አቅምሽ የማይፈቅድ ከሆነ እኛ እናግዝሻለን፣ ምንም ችግር የለውም፣ ነግሬሻለሁ፣ ቃሌን ሰጥቼሻለሁ። አንዴ በዚህ ቀን ቀጠሮ ያዥና በዚህ ቀን አይዲክን አምጥቼ በእጅህ አስረክብሃለሁ። አለቀ በይ። ስምህን ስላጠፋን ስለበደልንህ 700 ብር የቀረውን ከፍለን አይዲውን አምጥተን እንሰጥሃለን። ከዛ በተረፈም በምግብም ስራ ይቅርታ፣ በምግብም እኔ ቃል የምገባለትም በምግብም ከዛ በኋላ ስራ አምጥችለት አልፈልግም ነው ያለው። ወደኋላ አንመለስም እኮ አሁንም የምነግርሽ ነገር አቡ ከፈለገ በምግብም በመስተንግዶ እናስገባሃለን። እኛ ስራ እንፈልግለታለን። ይህ ቃላችን ነው። በምግብ ታስገቡታላችሁ አሁን። ምክንያቱም በቀደም ስንጠይቀው በኢሞ ደውሎልኝ ነበረ። ስራ ችግር የለውም አይዲውን ሊያዝ ብዬ ነው ያለው። አሁን እኔ እንደ አንድ ኢትዮጵያዊ ይቅርታ የማይቀበል ሰው የለም። ይቅርታውን ግን መቀበላት መሲንም ሳሪንም ሳቢያቸውና እነሱ በሚያውቁት መንገድ ነው ይቅርታውን መቀበላት። ሲቀጥል ግን አሁን ስለ 750 ብር ነው እንጂ የምታወራ ስለ እደው እያወራች አይደለም። 750 እከፍላለሁ ብቻ የምትለው እዳውንም ትከፍላለች፣ ችግር የለውም ትከፍላለች። ወዳ ነው የምትከፍለው፣ በደንብ አድርጋ ትከፍላለች እዳውን። አቅም የለኝም፣ የልጅ እናት ነኝ፣ አልከፍልም ሀቡ እዳውን። አንቺ ራሱ ወዶ የተሰራ አይዲ ነው። አንቺ ያውልሽ ጥፋትሽን አምነሽ በደንብ ከልብሽ ይቅርታ ጠይቂና እዳው 2500 ድርሃም ነው እናግዝሻለን አልኩሽ፣ አትሰሚ። ስለዚህ ወንድሜ በቃ እንግዲህ ላስታርቃችሁ ሞክሬያለሁ። ጥፋተኛ እሷ ናት። ጥፋቷን አምና ይቅርታ ጠይቃ ነበረ። ላስታርቃችሁ ሞክሬያለሁ። አይሆንም፣ መታረቃችሁ አይሆንም ተብሏል። ስለዚህ ኖ ሀቡ እሱ ይታረቅ ከፈለ እኔ ስለ እሱ እኮ አይደለም የበደለ እኛን ይቅርታ አይደለም እንደዛ ካልሆነ ምን ልታረግ ይገባሽ? ሀቡ ይኸውልሽ፣ አንደኛ መሲን ጥሯት ስላልሽ ነው የመጣሁት እኮ ስላለ ነው። ስለዚህ ማትፈልጊ ከሆነ እንዲታረቁ ስለማትፈልጊ ነው የገባሽው አይደል? እንዳይታረቁ ኖ ከእሱ ጋር ከእሱ ይቅርታ ካደረገላት ያድርግላት። ነገር ግን 20 ሺህ ድርሃሙን 180 ሺህ እንደገና ደግሞ ከኢትዮጵያ አምጥታ ደግሞ እዚህም ወረቀታቸውን ካንስሌሽን ውስጥ የከተተቻቸው ለእሱ ፍትህ ተሰጥቶት እነዛኞቹስ በቃ ትክክል ፍትህ ሲሰጣቸው ግን እነዛ የጠቀሻቸው ብሮች እንዳለ ሲመለሱ መስማት ማየት እንፈልጋለን። ዛሬ ብቻ ሆኖ ማንም ደላላ በህግ ተጠይቆ ብሩን የመለሰ አላየንም። ምንም ያየነው ነገር እስኪ አሁን አሁን ይታይ፣ ችግር የለም። የሚመለስላቸው 20 ሺህ ምን ሺህ ሲመለስ በሰላም አይፈታም። ልጅታት መልአቡ ምን አለችሽ? አንቺን እዚሁ ራሱ እኮ አቅም የለኝም አንቺ ክፈይልኝ ትልሻለች። ባንኮ ውስጥ ያስቀመጠችው ገንዘብ ሳቡ መሲ ትታሰራለች እኮ ወደ ሀገሯ ነው የምትላከው። የላትም እኮ የምትከፍለው አላ መጨረሻቸው እንደሆነ አላት። የኢማራት ባንክ የለኝም ስትል እኮ አስቦ ወደ ሀገሯ ነው የሚልካል። ሀቡ ብር አላት። ሀቡ እኔ እንደዚህ ተከራክሬሽ እኮ አላውቅም። እንዲሁም በዚህ ነገር እሺ ነው የምልሽ። ተንኮሏን ስላልገባሽ እዚህ ጋር መታ ጨዋ ስለመሰለኝ እኔ ንጹህ ስላልሆንኩ ማንም ሰው ላይ ድንጋይ አልወረውርም። እኔ ንጹህ ስላልሆንኩኝ ማንም ሰው ላይ ድንጋይ አልወረውርም። የሰው ንጹህ የለውም። ሰው ናት፣ ተሳስታለች፣ ይቅርታ ይደረግላት ብለን ኖ አይደረግላትም ብለሻል። ሂጂና በህግ እነዚህን ብሮች እስኪ ስትመልስልን ከመታሰር ወደ ሀገሯ ከመሄድ ውጭ ሌላ ምንም የሚመጣ ነገር የለም። እቺ ሰው ደግሞ ታስራ ወደ ሀገሯ ስትሄድ ለኢትዮጵያ አንድ ድሃ ጨመርንለት። ለኢትዮጵያ ለሀገራችን አንድ ድሃ ጨመርን ከነ ልጇ ታስራ ስትሄድ። እሺ ሀቡ እነዛኞቹ ውስጥ ድሃ አይደሉ? አምጥታ እዚህ ጣለቻቸው። ምን ይፈጠራል ከዚህ በኋላ? እነሱን እንረዳቸዋለን። ሀቡ በቀደመታ ምን አደረገች? የዚህ የአያና 200 ስላደረስንብቅ በደልና እንግልት እጅግ በጣም ይቅርታ እንጠይቃለን።
ኢቃማህን የቀረውን ክፍያ ከፍለን አምጥተን በእጅህ እንሰጥሃለን። እሺ ስላደረስንብህ እኛ በድላችሁኛል ላልከው ስላደረስንብህ ነገር ሁሉ ይቅርታ። 700 ድርሃም የቀረው ሞልተን እኔ ያላልኩትንም ችግር የለውም ይቅርታ። ይቅር ለእግዚአብሔር ነው። አምጥቼ በሀቢባ ፊት አይድህን እሰጥሃለሁ። በዚህ ከተስማማ ትስማማለህ፣ ካልተስማማ ህግ ይዳኝ ካልክ ደግሞ ህግ ይዳኝሃል። የእኛም ጋር ፎቶ ስላለ ችግር የለውም። እኛ በራሳችን ይቅርታ። አሜን። ሰላም የሚፈልግ ሰው ግን እንደዚህ አይደለም። ልክ እኔ እንዳልኩት ነገር ሳይ ማለት ነው። በትህትና ስላደረስንብህ በደልና እንግልት በጣም ይቅርታ እንጠይቃለን። የቀረውን የኢቃማን ከፍለን ቀኑን ጠርተሽ በዚህ ቀን አምጥተን በእጅህ እንሰጥሃለን። በቃ ይድረስ ብቻ ሌላ ምንም ምልህ መጋባት። እሺ ሀቡዬ ስላደረስንብህ ነገር ይቅርታ። እዚህ ጋር 6,000 7,000 ምናምን ሰው አለ በዚህ ህዝብ መሀል። በ10 ኢቃማህን ከፍለን አምጥተን በዚህ ህዝብ መሀል ባከበረን ለእኛም ልጅም ሲሰደቡ ላለቀሱት ሁሉ በዚህ ህዝብ መሀል እንሰጥሃለን። በእህቴ ሀቢባ ፊትም ማለት ነው። ጥሯቸው መሲና ሳሪቲን እነሱንም ይቅርታ ጠቂያቸዋች። ከሁሉም ጋር ነው ሰላም የምትሆኝ። እሺ ወንድሜ አይሰማም? አሁን ይሰማል። አንድ ነገር ምነግርሽ ማለት ነው። አሁን ብዙ ተበዳይ ሰዎች አሉ ሚዲያ ላይ ያቀረቧት ማለት ነው። ለእነሱ እንትን ነው ስለ እነሱ አያገባህም። ስለ እነሱ እኔ ገና ሄድበታለሁ። ስለሱ ይቅርታ ጠይቄያለሁ። አድርጊ አታቋጭ። አሁን ስለአንተ ነው ወንድሜ፣ ስለአንተ ይቅርታ እየጠየቀች ነው። አንተን ይቅርታ ስለበደልንህ እያለች ነው። ልጅቱን ያገኘዋት እኮ ማለት ነው በእነሱ በልጆች ስላቀረባ ነው። ቀረብ ችግር ሊፈታልኝ ይቻላል። ኢትዮጵያ ላይ 3 ወር ያንገላታችን የተንገላተውበት ያወጣቶች ወጣ ውረድ ያ ገንዘብ እንዴት ነው ከአንቺ ጋር ይቅርታ የምንጠያየቅ? እስኪ ንገሪኝ። ከዚህ መጥቼ ምንም አያስቅም። ያስቃል? ምክርህን ያበጠልህ ልብህን እንድናስተነፍስልህ ወይም አንተ እኛ ጋር የሚደርሰውን ነገር ሂድ በህግ ለሀቢባ ስል ለህዝቡ ኮሜንት ለሚጽፍልኝ ህዝብ ይቅርታ ጠይቄያለሁ። ስለሌላው ቀጥልበት ማለት ነው። ሱቴ አንድ ነገር ልንገርህ። አይደለም ወንድሜ ይቅርታ አለች ስለሌላው ህዝብ። እነሱ መጥተው ሲከሱ ስለ እነሱ ደግሞ እናወራለን። አሁን ስለአንተ ስለነበር ጉዳዩ ዝቅ ብላ ስለበደልንክ ይቅርታ እያለች ነው። ለምን ይቅርታዋን አትቀበልም? አሁን ምክንያት ማለት ነው ነሳሪንም ይመጣሉ። እነሱንም ይቅርታ ጠይቃቸው። አሁን ጉዳዩ ስለአንተ ነው። ራስህን ችለህ አንተ ይቅርታ ስለበደልን ስላንከራተትን የቀረውን ገንዘብ ከፍለን ኢቃማውን አምጥተን በእጅህ እንሰጥሃለን ብላ አሁን ቀነ ቀጠሮ ትይዛለች። ኢቃማውን የምትመልስበት ቀን ሌላውም ሁሉም እየገባ ሳሪቲንም መሲንም ሙኒትንም ሌላ የሚያስቀየመችው አካል ካለ ይቅርታ ትጠይቃለች። ከይቅርታ ከሰላም ከፍቅር የሚበልጥ ነገር አለ? እልህ ምን ያደርጋል? ተያይዞ እልህ እኮ ተያይዞ ገደል መግባት ነው። ምን ያደርጋል ወንድሜ? ፍቅር አይሻልም? 5,000 ድርሃም ማን ሊከፍለው ነው? የትኛውን 5,000 ድርሃም? ያበደረኝ 3,000 ድርሃም አይደል የተበደረው? 1,500 ከዘመድህ አቡዳቢ፣ 500 ከነሱ ቤት። ስለዚህ 2,500 ነው እኮ ዕዳ ያለብህ አይደል? 3,500 የእነሱንም ልትከፍላቸው ነው? የእነሱን አትከፍላቸውም። 2,500 እሱም ማን ነው የሚከፍለው? እነሱ ናቸው የሚከፍሉት። የደረሰበን ኪሳራ የሚከፍሉት እነሱ ናቸው። ኢቃማክ ላይ የቀረውንና ብድር የገባውን ያ እኮ ለኢቃማክ የተከፈለ ነው። እዳቸውን ይከፍላሉ። አቅም ከሌላቸው እኛ እናግዛቸዋለን። ምንም ችግር የለም። እዳቸውን ይከፍላሉ። ይቅርታ ይጠይቁሃል። ሰላም ታወርዳላችሁ። ሁለታችሁም ተያይዛችሁ ገደል መግባት። አንተ በህገ ወጥ ደላልነት ስትከሳቸው አንደኛ ጥፋተኛ እነሱ ናቸው፣ ትልቁ ጥፋተኛ። አንተ ደግሞ የሰው ቤት ፕራይቬሲ ያለ ፍቃድ ፎቶ ማንሳት ሲከሱ ሁለታችሁም ተያይዛችሁ ገደል መግባት። ለምን በእልህ ተያይዛችሁ ገደል ከምትገቡ በሰላም በፍቅር ይቅርታ ተጠያይቃችሁ አንተም ሰርተህ ህይወትክን መለወጥ እነሱም ሰርተው ልጆቻቸውን ማሳደግ አይሻልም? ይሄ እኮ ነው የሚሻለው። ሀቢባ አንድ ነገር ልንገርሽ። እንግዲህ 2,500 መልሰው አይዲፈት ነው ታጅል ያለ በዛ ጉዳይ ከሆነ እስማማለሁ። ግን እነሱ ይቅርታ የሚጠይቁኝ ማለት ነው ከዚህ ህዝብ መሀል ማወረው ማለት ነው። ከዚህ ህዝብ መሀል ማወረው አዎ ሳውዲ ምሽት አለችኝ። ምክንያቱም ምሽቴ መስማት የምትፈልገው ነገር አለ። ለምን እኔ ስም የጠፋው ስምህን አዋጥፍቻለሁ ትበል። በሀሰት ስላጠፋችኝ ዊዲዮን ትላክልሽና እውነቱ ይውጣ።
ከሴት ጋር ወጥቶ ያደረ ብላለች። ለምን ብትይ ማለት ነው። ትክክል። እኔ ከሴት ወጥቶ አደር አላልኩም። ዋናው የቤት አከራዬ ዘበኛዬ ከልጆች ጋር ወርድ እዚህ ቤት ያለ ፍቃድ ማውራት ሞዴሬተሮች ማለት ነው ሚዩት አድርገውሻል። እዚህ ቤት ያለ ፍቃድ ሚዩት አብርቶ ማውራት አይቻልም። በቤቱ ህግ አለው። አንድ ሰው እያወራ አቋርጦ ሚዩት አብርቶ ማውራት ስርዓተ ቢስነት ነው። ስለዚህ ተጠባብቀን ተከባብረን ነው የምናወራው። አሁን እሱ እያወራ ነው። ቀጥል። አሁን እኮ እያመነችልሽ አይደለም። መጀመሪያ ምንድን ያለችሽ? ልጁ ሴት ይዞ አደረን ያለች ባልየውም እነሱም እንደዛ ነው ያሉ። አሁን ደግሞ ምንድን ያለች? አላልኩም ምን አለች? አይ ወጥቶ አደረ ሳይሆን ሌሊት ላይ ከሴት ጋር ሲወጣ ሴኩሪቲው አይቶት በዛ ምክንያት እኛ ቤት ልቀቁ ተባልን ነው ያለች። ሚዲያ ላይ ለቀኝ ነው። ለምን ሚዲያ ላይ ለቀኛለች? ከሴት ጋር የፈረም ወጣ ብላ እንደዚህ ማድረግሻል። እሺ ለዚህ ሁሉ ነገር አላደረኩም ሀቢባ። ምክንያቱም ልጄ የተሰደበችው በሱ ምክንያት ነው። ሀቡ አንድ ነገር የምነግርሽ ነገር እኔ አንዴ ልንገርሽ፣ በሱ ምክንያት ነው ልጄ ካንሰር የተባለችው በሱ ምክንያት ነው። ካለበለዚያ ይቅርታ አልጠይቅም፣ ይውረድልኝ። በዚህ ካልተስማማ የምከፍለውም 5,000 ድርሃም የምከፍለው ማቀመን የለኝም። የልጅና አስፈላጊ ነኝ። 2,500 እና 700 3,200 ነው። 5,000 አይደለም 2,500 እና 700 አቡዳቢ ከአንዷ የተበደሩ 1,500 500 አንቺ ቤት ያሉ ልጆች 2,500 እንደገና የኢቃማ የቀረበት 700 ቶታል 3,200 ድርሃም ነው የምትከፍለው። አንከፍልም። እኛ የዛ አቅሙ የለንም። አንከፍልም ሀቡ። ምክንያቱም ለምን እንዲሁ ልንገርሽ፣ አንከፍልም። የዛ አቅሙ እኛ የለንም፣ አንከፍልም። ጥፋትሽን ካመንሽ እኛ እናግዝሻለን። ጥፋትን እኮ አምኜ ይቅርታ ጠይቃልሽ። ይቅርታ ጠየቁ እኮ ሀቡ። ስምክን ስላጠፋው ይኸውልሽ የምትይው ስምክን ስላጠፋው ስለበደልኩትና ስላንከራተትኩት ይቅርታ አድርግልኝ፣ የቀረውን ከፍዬ አይዲ ግን በዚህ ቀን ቀጠሮ ትሰጡና በዚህ ቀን በእጅህ እሰጥሃለሁ ያለሽ። ከዛ እሱ ደግሞ ምን ይላል? እሱ ደግሞ ይቅርታ እኔም ያለ ፈቃዳችሁ ፎቶ ስላነሳ ይላል። ተካካሲ አለቀ። በዚህ ማተስማሙ ከሆነ የራሳችሁ ጉዳይ ነው። እንግዲህ ህዝቡም እኔም ያልነው በይቅርታ ይፈታ ነው። ይቅርታ አንፈልግም ካላችሁ ሴጣን ብቻ ነው ይቅርታ ባይፈልግ። አለቀ። ፎቶ የምትሉት ፎቶ እኛ ቤት ራቁት ፎቶ አንስቶ ነው ነሲልና ሳሪቲን ይቅርታ ለምትሉ ሰዎች ማለት ነው። ምናሽ ወይ ሀቡ? አይ እኔ ምንም አላልኩም። ኮሜንትን አነበብኩት። ኮሜንቱን ታዩና አሁን በያች ህግ ነው። ሴት ስለሆነች ወንድ ስለሆነ ሀቡ ምናልባት ሴት ናት ትለወጣለች እናት ናት ብላ ያ ሁላችንም የምናደርገውን የሴትነቷን ነው ሀቡ የተናገረችው። ማድረግ ያለባትን ጥራ ተዳርቃ ሰዓቷን ወስዳ ቁጭ ብላ እየጻፈች ደክማ አንገቷን አቀርቅራ፣ ግን እሷ እዛው ናት። ይቅርታ አባባሏ እንኳን እንደሚያ እሺ፣ የኛውን ልጅ ይቅርታ አለችው። ሌሎቹስ ከደሴ አምጥታ አዲስ አበባ የተጣሉትስ እነሱስ ፍትህ አያስፈልጋቸውም? እዚህ 180 ሺህ ብር የተበላው ለሐዋላ ላኪልኝ ብላ ስንት ዓመት ሙሉ ሰርታ እቁብ ደርሷት ሐዋላ ልላክ ብላ የተበላችሁ ልጅስ እሷስ ፍትህ አያስፈልጋትም? እሱንም አዋተን ልንከፍልላት ነው? አይሆንም። ስለዚህ ህግ ነው፣ እኛ አይደለንም። እኛ ወደ ህግ ማድረስ በቃ ለህግ አገራችሁ ላይ እንደዚህ አይነት ሰዎች አሉ ብለን በማስረጃ በድምጻችሁ በሁሉም ነገር ወስደን እንሰጣለን። ከዛ ህግ የሚሰራውን ስራ ይሰራል። እኛ አይደለንም ባይዘው። እኛማ ስደተኞች ነን፣ እንደናንተ ሸቅለን የምንበላ ሰዎች ነን። ያው ካላስ ሲጀመር እኔም ሆነ መሲ በዚህ ነገር ምንም ማለት አንፈልግም። እዚህ ጋር ብያለሁ። ምክንያቱም ምንም ማለት የማንፈልግበት በምክንያት ነው። ለምን እኔ ሲጀመር ተበዳዩ የመጣችው አጋጣሚ ነው፣ እንደ አጋጣሚ ነው። መሲ ይዛው ስለነበር የኔን ስም ስለጠራሽ መጣች። ስለዚህ ስትመጣ ደግሞ ይሄ ልጁ የመጣው በሌላ ወይ ነው እንጂ እሱ ሆን ብሎ ስራዬ ብለን የእሱን መረጃ አጠናክረን ምናምን አልነበረም ይዘናት የመጣ ነው። ዛት ሚንስ እኛ ያንን ነገር ስትመጣ ሲያት ልጁ መጣ። ምን አለ? እኔም አለኝ፣ እኔም መረጃ አለኝ፣ እኔም ተበዳይ ነኝ ብሎ መጣ። ስለዚህ አንተ ደግሞ ለምን ተበደልክ ብለን ልንል ስለማንችል ሌሎችም መጡ። ያንን ነገር ደግሞ በሀሳብ ልዩነት ቢኖረን
በመመካከር በመነጋገር እንደ ህፃን እናትነት፣ እንደ ሴትነት፣ እንደ ልጅ አስተዳዳሪነት፣ እንደ ቤተሰብ እንድትፈታ ደጋግመን ጠየቅን። ነገር ግን አሻፈሬ ብላ ከይቅርታ ጋር ማለት ነው። እኛ ከማንም ጋር ግንኙነት ንክኪ የለንም። እኛ የምንፈልገው እናንተ ሰላም እንድትሆኑ ነው። እኛ ማለት ነው። አሁን ለምሳሌ እኛ አንድን ሰው እከሌኮ ብለን ስናመጣው ተበዳይ ሆኖ ሲመጣ ውረድ ካለን አስወረዳችሁ ትላላችሁ። እኛ ደግሞ ኑቶሎ ተሰሙ ብለን ስንል ፍርደ ገምድል ትሆናላችሁ። በሰዓቱ 8,000 ሰው ተቀምጦ በዛ ቦታ ላይ ቆይ እኔ አወራታለሁ። እዛ ቦታ ላይ ያንን ሁሉ ፍርድ ባሌ ስልክ እዛ ውጭ ላይ ሰው ያ ሁሉ ሰው ፍርድ እየሰጠ እኛ ያዛባ ነው። ፍርድ ምንድን ነው ጋይስ? ምን አዛባ ነው? ምን አዛባ? ምንም ያዛባ ነው የለም። እሺ ታለቻው ሀቡ እንዴት ነሽ? ደህና ነሽ? እኔ የምልሽ ምን ተፈጥሮ ነው እዚህ ጋር አሁን እኔ ላይ ብስገባ ጦርነት ነው ምናምን ይላሉ። ምንድን ነው ማሪ? ሰላም እንዴት ናችሁ ውዶቼ? ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላልሰሙትም አሰሙ። ለእህቶቻችሁ ለወንድሞቻችሁ መምጣት ለሚፈልጉ በሙሉ ይህንን ቪዲዮ የነ ሀቢባን የነ መሲን የነ ብሪጅስቶንን ቪዲዮ አሳዩአቸው እባካችሁ እላችኋለሁ። ሰብስክራይብ አድርጉ፣ ምንም አትጎዱም። በተረፈ ወይኔ የዱባይ ደላሎች፣ ወይኔ እችማ አሜን የምትባል ሴትዮ በስመ አብ ወልደ መንፈስ ቅዱስ በስመ አብ። እግዚአብሔርን ግፍ እኮ ነው ግፍ። የፈለገ እኔ እንጂ አንዳንድ ሰው አልገኝም ገንዘብ ስላላቸው ብቻ አንያዝም ወይም አንገኝም ብለው ያስባሉ። አሁን ይቺ ልጅ አሜን የመጣችው የሆነችን ልጅ ልትረዳ እነሳሪ ቤት መጥታ ነው እንዳለ የክስ ማዕት እንዳለ ይሄን ያክል ብር ወስዳለች፣ ይሄን ያክል ብር ወስዳለች፣ እንደዚህ አርጋኛለች፣ እንደዚህ አርጋኛለች የሚሉ በጣም ብዙ ልጆች መጡ ማለት ነው። ይኸውላችሁ እዚህ ዱባይ ብቻ አይደለም ልብስ ስለምትሸጥ ከኢትዮጵያ ልብስ ወደ ሀበሻ ቀሚስ ሽፎን ምናምን ታስመጣለች እና እዛ ያሉ የነጋዴዎችን ሁላ ነው በቃ የወሰደችባቸው። ልብሱን ተቀብላ ብር ሳትከፍል ብሎክ ማድረግ አስቡት። እንደዚህ አይነት ነገር ጥሩ አይደለም። እግዚአብሔርን ስንት መዘዝ መጣባት በቪዲዮ ስለወጣች። ከምንም በላይ ደግሞ ወደ ዱባይ የምትመጡ እህት ወንድሞች፣ አብሶ ወንዶች፣ ለወንድ ልጅ በጣም ከባድ ነው። ምክንያቱም ስራ የለም እንደዚህ አይነት ስራ ትሰራለህ ብለው ትሰራላችሁ ብለው የሚያመጧችሁ እዚህ ሌላ ነው። በቃ ሌላ እንደምታውቁት ነው። ለነገሩ ቢነገር ማንም አይሰማም። ምክንያቱም አንደኛ ከችግራችን ከሀገራችን ችግርም አንጻር ይመስለኛል ሁሉም በቃ ወጥቼ እዛው እንደሆንኩኝ በሆን ይሻላል ብሎ ስለሚያስብ ያላቸውን አሟጠው ያላቸውን ነገር ሽጠው ምን ብለው ተበድረውም ይመጣሉ። አስቡት። እዚህ መጥተው ደግሞ የሚገጥማቸው ጎዳና ነው። በቃ በየመስጊዱ ብትሄዱ በየበቃ አስፋልቱ ላይ ምናምን እንዳለ ሀበሻ እንደ ጉድ ነው፣ እንደ ጉድ አስቡት። ኢማራት ላይ ታውቃላችሁ ኑሮ በጣም ያን ያክል ውድ አይደለም፣ ርካሽ ነው። ግን በረሃብ አለ። በቃ ገንዘብ ከሌለ የለም ነው። አሁን እዚህ ሀገር 5 ብር ካለ የአንድ ብር ጁስ የአንድ ብር ከበዝ መግዛት ዳቦ መግዛት ይቻላል ምናምን። 5 ብር ካለ ቁርስን ምሳንም ልትበላ ትችላለህ፣ እንደ መጠኑ ማለት ነው። እንደዚህ እንኳን ከ5 ብር ከማጣት የተነሳ በቃ በረሃብ የሚጠወልጉ አሉ። ስለዚህ ይሄ ማለት አንድ ሰው ከስራ ካልሰራ እንዴ 5 ሳንቲም ይቸግራል እኮ ከየት ይመጣል? ስለዚህ እባካችሁ ወደ ስደት ስትመጡ እህት ወንድሞቼ ጥንቃቄ አድርጉ። ደላሎች ማለት ነው ከኢትዮጵያ እስከ ዓለም ጫፍ እስከ ጫፍ አሉ ኢትዮጵያውያኖች። እግዚአብሔር ያሳያችሁ፣ ልቦና ይስጣቸው። እውነት አሁን ይቺ አሜን የምትባል እሷ ራሷ ደላላ ናት፣ ባሏ ራሱ ደላላ ነው። ለ500 ብር ለ500 ድርሃም ብላ ነው እንግዲህ እሱን ተበድረ ካልሰጠኝ ብላ ያመጣችውን ልጅ አስወጥታ የጣለችው ማለት ነው። አስቡት እንግዲህ ምን አይነት ጭካኔ እንደሆነ። ከዛ ደግሞ
60 ሺህ ብር ተቀብላ ከክፍለ ሀገር ከደሴ ያመጣቻቸው ልጆች ኢትዮጵያ ገብተው ቤተሰብ ተሰናብተው ቻው ብላችሁ ምናምን ብላ ምን ብታረጋቸው ጥሩ ነው? ብሯን ከወሰደች በኋላ ብሎክ ስልካቸውን ከስልኳ ላይ ያጠፋችሁ። አስቡት። እንደዚህ አይነት ሰዎች አሉ። ተጠንቀቁ። አሁን የደላላ ደላላ አሜን የምትባላለች፣ ሰሚራ የምትባላለች፣ ከዛ የሆነች አለች፣ ከዛ የሆነች ከዛ ካምፓኒ በቃ እንደዚህ በቃ አንድ ሰው ለማምጣት በጣም ከባድ ነው። በጣም ማለት ነው። ስንት ሰው እንደሚዘፈቅበት። ምክንያቱም ህጋዊ አይደሉም። እንደዚህ አይነት ደላሎች ህጋዊ አይደሉም። ጭራሽ በድፍረት እኮ በቲክታክ በፌስቡክ ምናምን እየወጡ እንደዚህ አድርገን እንልካለን፣ በዚህ ወጥቶ በዚህ ገብቶ ይሉና ካመጡ በኋላ በቃ የፈለጉትን ማድረግ ይችላሉ። ስለዚህ ተጠንቀቁ፣ ተጠንቀቁ። ከቻላችሁ በህጋዊ በኤጀንሲ መንግስት በሚያውቀው በመንግስት እንደዛ ይሻላልኝ። ጊዜ ይፈጃል አውቃለሁ፣ ጊዜ ይፈጃል። ግን ከባድ ነው። መጥቶ ከመሰቃየት ከመቦሳቆል ጊዜ መውሰዱ መታገሱ ጥሩ ነው ብዬ አስባለሁኝ፣ እኔ እንደኔ ማለት ነው። እና በተረፈ እህት ወንድሞቼ ሀቢባን፣ መሲን፣ ብሪጅስቶንን፣ ሙኒትን፣ እግዚአብሔርን፣ ቅልቦችን እነዚህን አለማመስገን ንፉግነት ነው፣ የእውነት ማለት ነው። በጣም በቃ ምንም ማንም ተከፍሏቸው አይደለም። በቃ በራሳቸው ተበዳዮችን እንረዳለን ብለው ራሳቸውን አሳልፈው ሰጥተው የተነሱ ናቸው። እውነት መሲን አይታችኋት ከሆነ የሆነ ሰው ተበደለ ስትባል እንዴት እንደምትሆን ታውቋታላችሁ። እውነት እግዚአብሔር እድሜና ጤና ይስጣቸው። እውነት እኔ በጣም ነው የምወዳቸው። በጣም ቢያንስ እንደነዚህ አይነት ደላሎች ሲመጡ በሚዲያ ከወጡ ቢያንስ እየቀነሰ ይመጣል ብዬ አስባለሁኝ። እና ለማንኛውም በያላችሁበት ሰላማችሁ ብዝት ይበልልኝ። ሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምንም አይከፈልበትም። እና ባይ ባይ። በሰላም ወደ ሀገራችን ያብቃን። ሀገራችንን እግዚአብሔር ሰላም ያድርግልን። ከሰው ሀገር ሲከፋን እንኳን ወደ ሀገራችን ገብተን ቢያንስ እንድንደሰት ያድርገን። መቼም ምንደሰት አይደለንም መቼም፣ ግን እንደው እግዚአብሔር መልካም ነውና ሁሉን ነገር በቃችሁ ብሎን ሀገራችንን ሰላም ቢያደርግልን፣ ምንም ሳናጣ ሀገራችን እውነት የምንበላው ሳናጣ እግዚአብሔርን እንደው የሚበላ እንደው እንደፈለግን እንኳን መውጣት መግባት ብንችል ራሱ ኑሮ ውድ አይደለም እያልኩኝ አይደለም፣ ግን የዕለት ጉርስ እንኳን አናጣም እንደው ተፍ ካልን። ስለዚህ እግዚአብሔር ትዕግስቱን ብርታቱን ይስጠን፣ ሀገራችንን ሰላም ያርግልን እያልኩኝ ቻው ቻው እላችኋለሁ ውዶቼ። መልካም ጊዜ፣ መልካም ቆይታ፣ መልካም አዳር። ነገ በአዲስ ቪዲዮ እመጣለሁኝ ማለት ነው። የራስሽን ለምን አትለቂም ምናምን ልትሉ ትችላላችሁ፣ ግን ውዶቼ ያው ቪዲዮ መውጣት መስራት ስለማልችል ነው። ምክንያቱም ሰው ሀገር ላይ ነው ያለሁትኝና ሀገሬ በቅርቡ ገባለሁ ውዶቼ። የዛኔ ቆንጆ የገጠር ቪዲዮ እለቅላችኋለሁኝ። እንደምትወዱት ተስፋ አደርጋለሁኝ። ባይ ባይ ውዶቼ። በጣም ነው የምወዳችሁ የማከብራችሁ። ቻው